ነው ሰላም ወንድምህ ለምንድን ነው በእኔ ስም ሄዶ እነሱ መመርመር ያዘው? ይሄን ነገር እንዳትረሳው። እግዚአብሔር መስከረኝ እንደነሱ እንተዋወቃለን። እኔ ነኝ አንተን የምጠይቅ እንደው ወንድሜን የት ነው ያረካው? ቆይ ማለት በዋስ እሱ አስወጥቶሽ ምናምን ነገር አላቅም ለማለት ነው። ማለት ምን ይሰራል? አይ እዚህ ድረስ ምን ልትሰሪ ነው የመጣሽው? ካንተ ያላገኘችው መረጃ ካንተ ታገኘውና ግን አቤል ላይ ምን እንደተፈጠረ ነው ልታውቅ የምችለው በወሬ ነው አይደል? አቤል ምንም የሚፈጠርም ሰው የሚፈጠርበትም ሰው አይደለም። በዚህ መንገድ ውስጥ ደግሞ ምንም ለውጥ እንደማይመጣ እንድትረዳ ፈልጋለሁ። ምክንያቱም ለተበዳይ ሰዎች ለተበደሉ ሰዎች ሴራዎች አይደሉም መፍትሄ የሚያመጡት። ኤልያስንና ማቲያስን እንዴት ልታውቂያቸው ቻልሽ? ኤልያስ ይባላል የማቲያስ ወንድም ነው። ማቲያስ ማለት እንግዲህ አቤል ጋር አብሮ የሚሰራው ልጅ ማለት ነው። አንተ እኮ አሁንም እያስፈራራቸው ወንድሞቼ ላይ ምዛቻ እየላክ አንተ እንዴት የሰው ልጅን ትውውቅ መመርመር ምንድነው ትልቅ አንተ ካሁን በኋላ ኤልያስ አሰራራችን መቼም አልነግርህም። ታውቀዋለህ? አውቀዋለሁ። ስለዚህ እኮ ስራዬን እየሰራው ነው። አንተ ስራህን ስትሰራ እያስፈራራህን ኦር ደግሞ እየተጫንከን አይደለም። ፍትህ በሚያስፈልግበት ዘመን ላይ እንትና ከእንትና ጋር ለምታወቀ እየተባባል መቀጠል ያለብን አይመስልም። ገና ከገጠር ስንመጣ ነው እኔ ማቲያስን ያወቅኩት። ስላበበ ለመጠየቅ ይመጣ ነበር እኛ ጋር። እንዴት ሆኖ በምን ታምር ምን ፍለጋ ነው ታዲያ እዚህ ድረስ የመጣሽው? እኔ የቀረበልኝ ገንዘብ ለሆነ ሰው ቀርቦለት ማለት ከማከላችን ይቅርታ አድርጉልኝና እኔ ማለት ፊት ለፊት መውጣት ስለማለት ነው። ግን ማውጣት አይቀር ማኔ አንተ እየወረድክ ነበር የዛን ቀን። ምን ፍለጋ ነው? ዳሬ እኔ ላይ ነው እንዴ? 300,000 ብር ሰጣለሁና አስወጣኝ የሚል እንትን አቅርቦለት ነበርና ይኸውላችሁ እኔ ልንገራችሁ አይደለም ሁላችሁም እኮ ወደ እኔ ዞራችሁ ስራችንን ተጠራጣሪ ያደርገናል። አዎ እኔ ግን የምጠራጠረው ወይ ከጥበቃ ጋር አበበ ግንኙነት አለው ወይ ከጽዳት ጋር ግንኙነት አለው። በሰዓቱ ላይ ግዴታ ትዕዛዝና መጠበቅ የለብህም። የምትወስንበት ያለ ሰዓት ላይ ትወስናለህ። በሩን በርግደን ስንገባ እዛ ጋር የተፈጠረው ነገር ሌላ ነው። ይህንን ቻናል ሰብስክራይብ ያላረጋችሁ ሰዎች ቀይዋን ምልክት ያላችሁ ተጫናችሁ ሰዎች ቀይዋን ምልክት ተጫኑና እባካችሁን ሰብስክራይብ እያደረጋችሁ። የታጠረ ነው። ሁላችንም ድንጋጤ ውስጥ ገባ። ጽዳትና ከጥበቃ ውጪ እዛ ጋር ማንም ሊሄድ አይችልም። እንግዲህ ከመሀላችን የረዳው ሰው አለ ማለት ነው። ከመሀላችን ወይ ደግሞ ከናቤል ሰዎች መሀል እስኪዘል ድረስ ጠብቆ በሩን የከፈተለት ሰው አለ። ወደ ዋናው በር እንዲገባና እንዲያመልጥ የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88,246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት የሆኑ እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ምንም ነገር አልተናገርኩም። እኔ ላይ የደረሰ ማስረጃ አንድ ነገር ስማ ሙሰሩን በቃ ይሆናል። እኔ ምንም አይነት ምርጫ የለኝም ካሁን በኋላ ኮንፊደንስ እቤት ያርፍ የተቀመጥኩት ልውል እጅ ላይ አበበ ስላለ አንተ ጋር ስላለ ህጋዊ ነኝ። እሺ እቺ ማነች? ምንድነው? ሄሎ ምንድነው? ጀመረ አጭበርባሪ እኔ አልተማመንኩም። ለምን ስነ ስርዓት አይደለም? ለምን ስነ ስርዓት አይደለም? ገንዘብ ተቀበለው ለቆታ እኔ ምንድነው ሰማኛለህ። ከዚህ በኋላ እኔን ለምትናገረኝ ነገር ጥንቃቄ ውሰድ። ማለት የተፈጠረው ነገር ሁላችንም ረብሾናል። ሁላችንም ተደናግጠን ነው ወደዚህ ቀጥታ በቃ ከእናንተ ጋር ተገናኝተን መነጋገር ስላለብን ወደዚህ ያመራን። መጣች እኛም ሰዎች ሲመጡ እኛ ማስተዋወቅ አትፈልግም ውጡ ነው የምንባለው። በጣም የተለያዩ ሰዎች ይመጣሉ እዚህ ሲመጡ ሰውዬ ማነክ ምንድነው? ይኸውልሽ እኮ ማፈቅዶልህ ገባ ቤት ውስጥ። እሺ ተረጋጉ። ስላጣችሁ ነው ዝም ብለን ዘው ብለን የገባነው። ዝም ብለን ገባን እንዴ? ለምንድን ነው ወንጀለኛ ነሽ የተባለችው? ማለት በተኛበት ስለሞተ ያው እንትን ፖሊሶች አንዳንድ ጉዳዮች እስከምናይ ምናምን ብለው
1 ወር ከ3 ሳምንት ምናምን አስቀምጠዋል። ለመባካችሁ ሰው ማለት ነው ታዲያ ሰው ቤት እኮ ነው ዘለ የገባው። ይኸውላችሁ ህሊናን ፈልጌ ነው የመጡት። የታህሊና እህታችሁን ያማል እንደ ሰውዬ አንተ ወቀው እኔ ከፍቼ ያየሁት ነገር የለም እያልኩ ነው። ለምን ተቀበልከው? ውስጡ ያለው ምክንያቱም አበበን ይዞ ሜዶ ነው የነበረው። ያንተ የሆነ ይኸውልህ ስማ፣ ሰጠህም እኮ ወንጀለኛ ከሆነ ወንጀለኛ ተቀበል። ወቀ መንገድ እንዴት እንደሆነ ባላቅም ከሆስፒታል አበባ አምጥቶ ምን ማለት ነው? ምን ማለት ነው? ምን ማለት ነው? ጠፍቷል ማለት ካይቀር ደግሞ ቀጣይ ፋይሉን ይዘናና እናወራለን። ከዛ በኋላ ንግግር የለም። ኧረ ለምንድን ነው የሚገርፉኝ? አትወረኝ አስገባሃት ይሄን ያክል ገንዘብ ታገኛለህ ነው የተባልኩት። እናው እንደው እርሶ ቢሆኑ እምቢ ሊሉ ነው እንዴ? ለምንድን ነው ብቻለሁ? ስለዚህ ገንዘብን ነበር የፈለከው አንተ? 4 ጎረምሳ እንደዚህ ይዞ እንደ ባሬላ ገቡ። ዝጋፈን እንደው ስንፈልግ መጣ እንደሆነ ደግሰው አለ እዛ ትገባለህ። ስራውም ቀላል ነው። ተለሊት 10:09 ገደማ ላይ ስልኬ ተደወለ ድጋሚ ታነሳውና እንደው ምን ነው ቀሩ እርሶ እቃው እኮ መጥቷል ስል ግን እንዳውራም ደግሞ ካሜራው ይጥፋ። አበበ ካሜራው ይጥፋ አይጥፋ የምትልበት አማራጭ ላይ አይደለም ያለው። አንተ ሲጀምር ራስን እዚህ ቤት ይዘኝ መጣው። እዚህ ነው ቤታቸው ብለኝ ነው ይዘኝ መጣው። እኛ እነሱ ከሌሉን ታመም የለሙት እንዴ? ስለዚህ አስክሬን አለ አስክሬኑ አለ። ያው እሷ እንግዲህ እኔ ቀድማም አውቃ ይሁን እኔ አላቅም ብቻ ነበር ያልተኛችም። እሷ ከመኪና ጠረኝ። ምንድነው ምን ፈልጎ ነው ጌታው ብዬ ጠጋ ብዬ ሳናገር ሰውየውና ለምኔ ሲተቃቀፉ ሲሳሳቁ ሳይ እኔ ግራ ገባኝ። ከተሳካ እኔ እንደው በቃ ቢያንስ ላንተ ከ1.5 በላይ አስገባልሃለሁ አለኝ። እኔ እሷንም ሳነሳ እሷም አነሳት ወይስ አነሳች? አሁን ላይ እኩል ነው እንግዲህ። እኔ ሰብስክራይብ ያላደረጋችሁ ሰዎች እባካችሁን ሰብስክራይብ አድርጉ፣ ቀዩን ምልክት ተጫኗት። እኔ እኮ ያረኩት እኮ ነው የምታስመስይ። እኔ ምን ነው እውነቱን የምናገር እኔ ማላውቀው ነገር ምን ማራረካ ገና የምታውቀው ነገር ካልነገርከኝ እገልሃለሁ። አረቦትን ይግዙ እገልሃለሁ። ምንም አትይሉ። እኔ እንዴት ትየት አምጥቼ ነው ንብረትና እንትን ማመጣ? ሰብስክራይብ ማድረግ ብቻ ቪዲዮ የምታዩ ሰዎች የቀዩን ምልክት ተጫኑ። በቃ በጣም ጎበዝ ነህ አበበ፣ ጎበዝ ነህ በጣም የማሳመን ችሎታ። ለምንድን ነው ቆይ እኔ የነገርኩትን ካስታወሱ ደግሞ ለምንድን ነው የሚጠይቁኝ? እርሱ ስጠይቅህ ደግመህ እንድመለስልኝ ስለምፈልግ ነው። እንግዲህ ውድ ቤተሰቦች ያው ያለ ነው እሷ የገባችበት ቤትን በደንብ እየተከታተልን አይተን ነው። ስለዚህ እዛው ጋር ያለ ነው። እስኪ ማን ነው እዚህ ያለው? ለምንድን ነው እዚህ ድረስ የመጣችው? እርግጠኛ ነኝ ምናልባት አበበ እዚህ ቤት ሊኖር ይችላል ብዬ ተስፋ እያደረኩ ነው ያለው። አበበ የተደበቀው እዚህ ቢሆን ነው እንግዲህ ወጣ ከዛ እዚህ ድረስ ልትመጣ የቻለችው እህቱ ማለት ነው። ስለዚህ እስኪ እንግባና ምን እየሰራቸው እንደሆነ ወይም ደግሞ ውስጥ ከማን ጋር ልንይዛቸው እንደሆነ እንደምንችል አብረን የምናየው አበበ እዚህ ቤት ውስጥ አለው የሚለውንም አብረን የምናየው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ይሁኑ። እስኪ እንግባ ነው ሁላችሁም። ለማንኛውም ጥንቃቄ አድርጉ። ሰላም ሰላም። አቤት። ምን እየተካሄደ ነው? ምን ማስከለ እንዴት ነህ? አሎ። እሷ አንተ ቤት ምን እየሰራች ነው? ምን እሰራለሁ እንዴ? ማለት ምን እሰራለሁ? አይ እዚህ ድረስ ምን ልትሰሪ ነው የመጣሽው? ካንተ ያላገኘችውን መረጃ ከኔ ታገኘው ነው። አልገባኝም። ልጠይቀው ነው የመጣሁት። አልገባኝም። ቆይ ስለ መረጃ እየሰጣት ስላልሆነ እኔ የማውቀውን እንዳካፈላት ነው። ኤልያስ አንተ ምን የምታውቀው ነገር አለ? በጣም ካንተ የተሻለ ስለ ነገሮቹ አውቃለሁ። እርግጠኛ ነህ? በጣም እርግጠኛ ነኝ። እንዴት መጣህ? ተከታትያት እኔንም እንደ ወንጀለኛ እየተከታተልከኝ ነው? እንደ ወንጀለኛ ሳይሆን መረጃ ለማግኘት እየተከታተልኩሽ። ይቅርታ በነገራችን ላይ ተመልካቾች አላሰብኩትም ነበር እንደዚህ ማለት እዚህ ቤታችሁ ይሄ ነው ብዬ አልጠበቅኩም ነበር። ኤልያስ በነገራችን ላይ ማለት እኔ የት እንደገባች ግራ ስለገባኝ ኢቭን እኔ አበበ እዚህ ሊኖር ይችላል ብዬ ነበር እንጂ እንደዚህ ዘው ብዬ መጣሁት። አበበን ሲጀመር የት ነው ያረካው? አንተ ጋር ነው የነበረው? ጭራሽ እኔ ነው የምትጠይቀኝ? ሁሉ ነገር እያስፈራራ ማስፈራሪያዎችን እየላክባቸው ያለ ኤልያስ
ተረጋጋ። ተመልካቾች ይሄ ልጅ እንድታውቁት እፈልጋለሁ። ኤልያስ ይባላል። የማቲያስ ወንድም ነው። ማቲያስ ማለት እንግዲህ አቤል ጋር አብሮ የሚሰራው ልጅ ማለት ነው። ኤልያስም ከዚህ ቀደም አንድ ላይ ከአቤል ጋር የሚሰራ ልጅ ነበር። በደንብ ነው የምናወራው ስለዚህ ጉዳይ በደንብ እናወራለን። እነግራችኋለሁ። ኦልሬዲ አይ ቲንክ 4 ወር ምናምን አካባቢ ስራ ካቆምክ አይደል? እሱም በህመም ምክንያት እንጂ ወደ እንትን ትመለሳለህ፣ ወደ ስራ ትመለሳለህ። እስኪ ቁጭ ብለን እንወያይ። መቼም ትፈቅድልኛለህ አይደል? ምንድነው የምትወያዩት? መጀመሪያ ወንድሜ የት ነው ያለው? አንተ ለኔ ስለሱም ጭምር ነው የምንወያየው። እስኪ ስለዚህ ግቡና ሁላችሁም ቁጭ ብለን በደንብ እንወያያለን። አንተም ግባና አቁሙ ካሜራውን። ያለውን ነገር ለምን ነው አንዴ በደንብ ተረጋግተን እናወራለን። መቼም እንረጋጋ ባልክ ቁጥር እኮ ነገሮች እየተባባሱ ነው የሄዱት። ምንም ያገኛልን መፍትሄ የለም። ይኸውልሽ እንደምን ሰላም ነው አይደል? እግዚአብሔር ይመስገን። ማለት ሚኪ የማቲያስ ቤት እንደሆነ እዚህ አታውቁም ማለት ነው። የነ ማቲያስ ቤት የነ ኤልያስ ቤት መሆኑን አታውቁም ማለት በመጀመሪያ እኔ ማለት አልጠብቅም ይሄንን ነገር ማለት በምን ታምር አንቺ ከነሱ እሱን እንዴት አውቀሽው እዚህ ድረስ መረጃ ልታገኝ መጣሽ? እንዴት ነው ያወቅሽው? ሲጀምር ይሄ እንዴት ይገርማል። ሉል ይሄ ሊገርማ ይገባል። እኔ እሱን ያገኘሁት ከሳምንት በፊት ነው፣ እውነታውን ስነግርህ ማለት ነው። ስለ ወንድሜ አንተ ምንም አይነት መረጃ የተጨበጠ ነገር ልትሰጠኝ ስላልቻልክ እሱ ደግሞ ከማቲያስ ጋር ሞር ስለሚያወራ ከሱ ነገሮችን ለማጣራት ነው የመጣሁት። በቃ እንዴት አወቅሽው ነው እኮ። እንዴት አውቀሽው? ታውቃለህ እዚህ አዲስ አበባ ላይ ምንም ማውቀው ሰው የለም እና በቃ ቦታዎችንም የሚያሳየኝ አንዳንድ ነገሮችንም የሚረዳኝ እሱ ስለሆነ በቃ ከሱ ጋር ነው እኮ። እኔ አማርኛ እሱን ራሱ ሲጀምር ኤልያስን እንዴት አወቅሽው ነው ሲጀምር። መነሻሽ እንዴት ነው ኤልያስን የማውቅ? የሰው ልጅ እንዴት አንተ ለመተዋወቁ ለምታወቃችሁ ማለት ነው እንዴ? አንድ ደግሞ እኔ ልነግርህ የምፈልገው እሷና እኛን የሚያገናኝ አንድ ነገር አለ። ምንድነው አንተን የሚያገናኝ? አንተ ከስራ ርቃል እኮ አይደል እንዴ? በህመም ምክንያት ነው እኮ ለ6 ወር ለ7 ወር ያገለገልኩበት የምሰራበት ቦታ ነበር አይደል? የሰው ልጅ ደግሞ እንደዚህ ነው ሲታየው። ይኸውልህ አሁንም እኮ ታገለግላለህ። ስትድንም እኮ ያበዛ ታገለግላለህ። የኔና የእሷን ግንኙነት ነው አለ። አንተ በጣም ገርሞ እንትን እያልክ ያለው የዛንም እየነገርን እኮ አንተንም ወንጀለኛ ላይ ያደርግ ፈልገው። ይኸውልህ እኔ አንድ ነገር ልንገርህ። አሁን ሁሉንም እየወነጀልክ ነው ያለው። ከዚህ ቀደም የሰራሽውን ስራ እንዳትረሽ። ምንም የሰራው የወጣሽው በዋስ ነው። ይኸውልህ አባት አንድ ነገር ልንገርህ። በቤታችን መተህ አሁን አንተም ኤልያስ አሰራራችን መቼም አልነግርህም። ታውቀዋለህ? አውቀዋለሁ ስለዚህ እኮ ስራዬን እየሰራሁ ነው። አንተ ስራህን ስትሰራ እያስፈራራህን ኦር ደግሞ እየተጫንከን አይደለም። አሁን ሁለታችንም የምንፈልገው ነገር አለ። ያን ነገር እንዲመጣልን በመግባባት ነው። አንተን ማን ነው እዚህ ኬዝ ውስጥ የከተተ? ምን አውቀህ ነው ስለዚህ ኬዝ? ቆይ እንዴት ነው የማላውቀው? በጣም አውቀዋለሁ። አንተ ወንድሜን እያስፈራራኸው እንደሆነ አውቃለሁ። አንተ ሌላ ወንጀለኛ ብለህ የምትሄድበት መንገዶችን ሁሉ አውቃለሁ። ምንም የማላውቅ ማለት ነው። እኔ ነኝ አንተን ወንድም እያስፈራራለት በጣም በዚህ መንገድ ውስጥ ደግሞ ምንም ለውጥ እንደማይመጣ እንድትረዳ ፈልጋለሁ። ምክንያቱም ለተበዳይ ሰዎች ለተበደሉ ሰዎች ሴራዎች አይደሉም መፍትሄ የሚያመጡት። አሁን ወንድሜ አንተን እኮ እንትን እያደረኩ አይደለም እኔ እንደማስማማትም ነው። አንድ ነገር ከተረዳኝ ኤልያስ፣ አንተም የወንድምህን ፈለግ እየተከተልክ ነው። እየተከተልኩ አይደለም። አሁንም አልተረዳኝም። የተበደሉ ሰዎች ፍትህ የሚፈልጉ ሰዎች አሉ። ስለዚህ እናንተ በተንተን በተባባላችሁ ቁጥር ደግሞ ፍትህ እየጠፋ ነው የሚሄደው። አንተም ትክክለኛ ፍትህ ለማምጣት የምትሰራ ከሆነ ወደ መፍትሄው ነው መምጣት ያለብን። ለምን አሁን አንተ የኔና የሷን ግንኙነት ነው በጣም እንትን አድርጎ ያለው አይደል? አንድ ነገር ልንገርህ፣ የኔና ከዛ በላይ ደግሞ ሊቆጭ የሚገባ ነገር አለ። እኔን ሰማኝ ኤልያስ። ሲጀምር እቺ ልጅ እየዋሸች ነው። አዲስ አበባ ላይ ማውቀው የለም ምናምን ነገር ውሸት ነው። ምክንያቱም ያጎትሽ ልጆች አሉ። አሁን ስለ ውሸት አንተ እኮ የአንድ ነገር እኔ አስፈላጊ ነው ከተገኘ አሁን ማወቅ አዲስ አበባ ላይ ምንም አላውቅም ብለህ የሚጠቅም ሰውና የማይጠቅምን ሰው መለየት በራሱ እኮ አለማወቅ ነው። በቃ የማይጠቅማቸው ሰው ጋር አታውቅም። ምን ያደርግላታል? እኔ አላውቃቸውም ጭራሽ መልካቸው ነው ራሱ ያጎት ልጅ ምናምን ሲባል ነው ማለት ዝምድና ዘመድ እየተቆጠረ ምናምን እኮ አይደለም መተዋወቅ። ይሄ አይደለም እሷ ሊያስፈልጋት ሊያስፈልጋት የሚገባ ነገሮች። እስኪ እኮ እሺ ስለተውቃችሁ ብትነግሪኝ ምን ትሆኛለሽ አንቺ? እንዴት ኤልያስ እንዳወቅሽ አሁንም እየተረዳህን ያለ አይመስለኝም። እኔ ነገርኩህ እኮ አሁን የተገናኘንበት ዝም በላ እንዴ ላውራክ ቢያንስ ከሷ ጋር
ሊያወራ ያለ ሰማኛለህ ኤልያስ አንድ ነገር በዋስ የወጣች ልጅ ነች። አዎ እኮ በህግ ስር በዋስ መውጣት ማለት ታዲያ ወንጀለኛ መሆን ነው እንዴ? ወንጀለኛ ነች እያልኩ አይደል? አሁንም ቢሆን በዋስ ነው የወጣችው ማለት ነው። በዋስትን ነው የምታውቂውን ነገር በአግባቡ ኢንፎርሜሽን መስጠት ግዴታ አለብሽ። በዋስ እንደመውጣትሽ አሁንም ቢሆን ከህግ ጋር ተባብረሽ የምታውቂውን ነገር መናገር ግዴታ አለብሽ። የሰማሽ ነው? አሁን እኮ አንተ የማታውቂውን ነው ንገረኝ እያለ የማውቀውን ነገር እኮ ነገርኩ። የምታውቂውን ነገር እኮ ነው በዋስ መውጣት ሆነ እኮ ነው ያ ካንተ ጋር ቁጭ ያልኩት እኮ በሱ ምክንያት ነው። እሱ ባያስወጣኝ ኖሮ እኮ ነው የለውም እኮ በቃ። አንተ ያልገባኝ ነገር አለ እኔ ቆይ ማለት በዋስ እሱ አስወጥቶሽ ምናምን ነገር አላውቅም ለማለት ነው። እሺ ማሪ ነኝ አላልኩም። እሺ ይኸውልህ እኔ ወንድም እኔ አንተ እንደዚህ አሁን የምታስብበትን እኔ እዚህ በተፈጠረው ነገሮች በተፈጠሩት ምክንያት እኮ እኔም ከሰው ተራ ወጥቼ ብዙ ጉዳቶችና መከራ በደረሰብኝ ሰዓት አንተ ዛሬ የምታሳድደው አቤል እኮ ነው የደረሰልኝ አይደል? አቤልን እኔ እያሳደርኩት ነው። ይሄው አሁንም እኮ እየተሰራ ያለው ነገር እኮ እንደዛ ነው። አንተ የምትፈልገው ነገር አቤል ማያደርጋቸውን ነገሮች አቤል ያደርጋቸዋል ብለህ በአእምሮ ውስጥ የማይመጡ ነገሮች አንተ እያልክ ነው። እኔ ግን ይሄን መልካምነቱ ምንድን ነው የተበተነባችሁ? እና የሰው መልካምነቱን እንዴ አንተ እኔ እኮ በተፈጠረው ነገር አንተም ታውቀዋለህ። የዲስክ መሸራተት ደርሶብኝ እኮ ዛሬ ድረስ ስራ ላይ በነበርክበት ሰዓት ከአቤል ጋር ሰው እያባረራችሁ በነበርበት ሰዓት በአጋጣሚ ሆኖ አጉል አወዳደቅ ወደክ እኮ ይሄን ከወደዲያ አቤል በጣም ተጎድተህ ነበር። የነርቭ ችግር ገጥሞ ነበረ። ዲስክ ላይ ችግር ተፈጥሮ ነበር። አዎ በጣም በማይሆን ሁኔታ ውስጥ ሆነ እንደነበር አውቃለሁ። ይሄንን ማወቅ አሁን አንተ የምታውቀው ነገር ግን የደረሰልን ዛሬ እንደዚህ ለመቀመጣችን ምክንያት የሆነን ሰው ነው። እንግዲህ አንተ ወንጀለኛ ነው አቤል ነው እንደዚህ እንድትቀመጥ ያደረገው። አዎ እንደዚህ ደግ ያለ ሰው ደግሞ መልሶ ወንጀለኛ ነው ማለት በጣም ወንጀለኛ ነው እያለ ያለው እኮ ወንድምሽ እኮ ነው። እኔ እኮ አይደለም ወንጀለኛ ነው አቤል ወንጀለኛ ነው እያለ ያለው ወንድም ወንጀለኛ ነው ብለህ እኮ አንተም እኮ አሁን አይደለም ብለህ እኮ የመተው ወይ ደግሞ ጉዳዩን እኮ ለማጣራት ይኸውልህ አቤል ላይ ሊመሰክር የተዘጋጀው ማን ነው? አበበ ነው አይደል? የሷ አበበ ነው የሷ ወንድም አበበ ነው አይደል? እኔም እውነቱን ለማጣራት እየሞከርኩ ባል ግዳሉት ይኑር ይሙት ምንም አውቀው ነገር አሁን አበበ ስለ አበበ ለመጠየቅ ነው እዚህ ያለሁት። ስለ አበበ እሱ ምን ያውቃል ታዲያ? ከማቲያስ ጋር አይደል እንዲያብራ ያሉት እና ከማቲያስ ጋር ቢሆንስ ስለ አበበ ምን ያውቃል? አሁንም የቅርብ እንትን መገናኘታቸው አይቀርም። ስለዚህ እኔ ስለ ማቲያስ ስለ አበበ ለማወቅ አሁን እዚህ መቀመጤን አይደለም የዛሬ 6-7 ወር እኮ አብረን ስንሰራ የነበሩ ሰዎች ነና። ስለዚህ በዚህ ያንን መንገዶች አቤል ቤት ስትመላለሱ የአቤል ዘበኛ እንደሆነ ታውቃለህ አበበ። ያኔ ግን አቤል ላይ ምን እንደተፈጠረ ነው ልታውቅ የምችለው በወሬ ነው አይደል? አቤል ምንም የሚፈጠርም ሰው የሚፈጠርበትም ሰው አይደለም። አልገባኝም እኔ ነገሩን ወዴት እየወሰዳችሁት እንዳላችሁ። አንተ ነህ እየጠበቀው ሰማኝ። አቤል ላይ በተከፈተው ክስ ራሄልን ገላታል በሚለው ክስ ሊመሰክርበት የተነሳው አበበ ነው አይደለም? አበበ ነው። አበበ ግን ይህንን ምስክርነት ቃሉን የሚሰጠው ሊያ ያደረገችውን የገንዘብ ተታሎ ነው። በቃ ገንዘብ በጣም ገንዘብ ይሄንን የፈጠረው እንጂ መጀመሪያ አንተም አይተኸዋል አበበ ያንን እንደማያደርግ ታውቀዋለህ። ይሄ ደግሞ የታየ የጋዱ ዓለም እውነት ነው። እሺ እንተዋቸው እስኪ ማለት እንተዋቸው እስኪ አበበንም ሊያንም አቤልንም እንተዋቸው። እኔ ያልገባኝ ስራዬን ልስራበት። ስራህን እየሰራ ነው። አሁን ያንተ ስራ አሰራር ማለት ስነ ስርዓት ታውቃለህ አንተ መርማሪ ነበር ሰማኛለህ። ከአቤል ጋር ግንኙነቶችን ነው እያጣራ ነው። ወንጀል አሁን መመርመር ያለብን ቦታዎችን የጠፋው እኮ አንድ ጥያቄ ጠይቀኝ። ምርመራ ስታከናውን ሁኔታው የተፈጠረበት ቦታ ትሄዳለህ። በዛ ዙሪያ ሰው ያሉትን ሰዎች ታጣራለህ። በዛ ዙሪያ ሰዎች ማን ከማን ጋር ኮሙኒኬት አላቸው። ዝም ብለህ ስማኝ። ዝም ብለህ ስማኝ። አሁንም ለምን የእሷን ግንኙነቶች ለምን አጣራህ እያልኩ አይደለም። ይሄ ጥቅም ካለው ይቀጥል፣ ችግር የለም። ጥቅም አለው። እየሰማኝ ነው። ጥቅም አለው እኮ ይሄንን እኮ ፈልገዋለሁ። እኔም እኮ ምክንያቱም የምፈልገው ፍትህ እንዲሰፍን ነው። ስለዚህ መልስ ግን አንተ አሁን ተጽዕኖ በዚህ መልስ መልስልኝ። ለምን የግንኙነታችን እኔ ነኝ አንተን የምጠይቅ እንደው ወንድሜን የት ነው ያረከው?
አንተ መጠየቅ እንደማይቻል እየተሰማን ያለው ለምንድን ነው የማልጠይቀው? ምክንያቱም እኮ አሁንም እየጠየቀች ያለውን ጥያቄ አንተ የመመለስ ኃላፊነት ውስጥ እንደሌለህ ነው። እንደምን የምትጠይቀው ለምን ትገናኛላችሁ? እንትናን ጠፍቷል። አይ ቆይ ተዋቸው፣ ጠፍቷል፣ አምልጧል። አበበ ወንጀለኛ መሆኑን ስለተናዘዘ እንደሚፈረድበት ስለሚያውቅ ጠፍቷል። እንዴት እንዳመለጠም ለኛ እንፈልጋለን። ለሕክምና የተደገፈ ማስረጃ አለን። ስለዚህ ፕሊስ የማይሆን ነገር ባትቀበጣጥሩ የተሻለ ነው። ከዛ ሆስፒታል ራሱ አበበ ቀጥ ብሎ ሲወጣ ቪዲዮ ማስረጃ አለን። የት ነበራችሁ? የሰማሽ ነው። ይሄ ሆነ ተብሎ እኮ አይነገርም። ተባበራችሁ ሰው አለ ማለት ነው። እናንተንም እኮ ቪዲዮ ይችላል ሰው ሲጠፋ እንዴት አንተ ታመው ሆስፒታሉ ሲሲቲቪ ካሜራ አለ። ታዲያ ለምን ወዴት እንደዳይታችሁ ለምን እኮ አሁን እሱ ነው መንገድ ለመንገድ ላይ ካሜራ አለ። ካሜራ አለ ወይ መንገድ ለመንገድ ላይ? አይወለ ወንድሜ አሁንም እያስፈራራ እንዴት እንዳረክቻ ንገረኝ። ከዚህ በፊት አልቀሰሻል በአበበ ምክንያት። ያንን ስራ ሰርተሽ አልቀሰሻል። ይኸውልህ የማስፈራራት ተግባር አሁንም ማለት ነው። እመኝኝ ዳግመኛ ግን ማለት ነው የምሬን ነው የዋስ መብትሽን አስከለክልሻለሁ። እግዚአብሔር ምስክሬ ነው የምልሽ የዋስ መብትሽን አስከለክልሻለሁ። ምንም አውቀው ነገር የለም። እኔ ኤልያስንና ማቲያስን እንዴት ልታውቂያቸው ቻልሽ? የሰው ልጅ ትውውቅ እንዴት ነው? አፈንዛ ካሁን በኋላ የምርመራው ሰማኛለህ? እየገባኝ ስላልሆነ አንተ አንድ ነገር ልንገርህ። ኧረ አስፈራርችን ያሳመንኩሽ አሳስርሻለሁ ምናምን ብለህ ከጓደኛዬ ቤት እንደዛ ተደብቀሽ ተጠለፍኩ ብለሽ ልክ አልነበርኩም? ይኸውልህ ኢቲክሱን ልክ አልነበርኩም ወይ? ያለፍክ ልክ አልነበርኩም ወይ? አልነበርኩም። አሁን እኔ ምንም አውቀው ነገር የለም ከዚህ በላይ ማለት ነው። ስለዚህ እንዴት እንዳወቅሻቸው አትነግሪኝም? በአጋጣሚ ነው የተዋወቅነው። በጣም ጥሩ። ተመልካቾችም የህግ አካላቶችም እየሰማችሁ ነው እዚህ ጋር ያላችሁ ሁላችሁ ፖሊሶችም ሁላችሁም ጠበቆችም ስሙ። ያገኘናት ኤልያስ ቤት ላይ ነው። ኤልያስ ማለት የማቲያስ ወንድም ነው። ማቲያስ ላይ ደግሞ የተወሰነ ጥቆሞች አሉን፣ እኛ ፍንጮች አሉን፣ ታውቃላችሁ። ስለዚህ ይሄ ነገር ኮሚኒኬት እንዳላት በደንብ ነጥብ እንድትይዙልኝ ይፈልጋሉ። አሁን እኮ ጉዳዩን ወዴት እየወሰድከው እንደሆነ አሁን እየገባህ ወደ ፈለግከው ነገር ይኸውልህ፣ አንተ አሰራሬን ታውቀዋለህ፣ እንዴት ወዴት እንደምወስዱ ታያለህ። አውቃለሁ። አንተ አሁን እኛንም ወደ ወንጀለኞች መቀጠል የምትፈልግ ከሆነ ለሁሉ ወንጀለኛ እያልከኝ እኮ ነው። አሁን ካልተናዘሽ የምታውቂው ነገር ካልተናገርሽ፣ እንዴት እነሱን እንዳወቅሻቸው ካልተናገርሽ፣ ማቲያስ ከኛ ጀርባ ያሴረው ነገር አለ። አንቺ ደግሞ እሱ ቤት ተገኝተሻል። ያ ነገር ደግሞ ያስተካክላል። እንደዚህ አይነት መንገዶች የሚሄድ ነው። ሁሌም ደግሞ ውጤታማ ነኝ። ውጤታማ አይደለም። ሁሌም ውጤታማ ነኝ። እኔ ፌል ያደረገብኝ ነገር የለም። ስቲል ነው ማለት አንድ ነገር ብቻ አንድ ተሰማኛለህ። ሁልጊዜም ፌል አድርጎብኝ አታውቀኝም። እኔ እኮ አንተ እኮ አሁንም እያስፈራራቸው ወንድሞቼ ላይ ዛቻ እየላክ እኔ ወንድም ላይ ዛቻ አላኩ። ይሄ እኮ ያንተ ተግባር ማለት ነው። ይሄ ያንተ ተግባር ኢቲክስ ያለው የተከበረ ሙያ ነው። በዚህ ሙያህ እያስፈራራ አይደለም። የዋስትና መብትህን አስከለክላለሁ። አስከለክላለሁ እችላለሁ። ምክንያቱም ይዤሻለሁ። ተጠርጣሪ ቦታ አግኝተሻለሁ። ማቲያስ የኛ ተጠርጣሪ ነው። ማቲያስ የኛ ተጠርጣሪ ይሄው ያዝኩሽ። ይሄው መረጃ ነው። ወንጀል ይሄው ካሜራ፣ ይሄው ቪዲዮ ታያሽ። እንግዲህ ተጠርጣሪ ቤት ውስጥ ተገኝተሻል። በጣም እያስጨነቀኝ ነው። ገና አስጨንቅሻለሁ ከዚህ በላይ። እናትሽን አስቢ፣ ሶስታችሁም በእናትህ ስለ እናቴ እንዳታወራ። ስለዚህ እናትሽን አስቢ። ቢያንስ እንደና አበበ ድንጋይ አትሁኚ። አንቺም አላዛርም አበበም አንድ አይነት ሰዎች እንዴት ትሆናላችሁ? እናታችሁን ለማን ጥላችሁ? አባታችሁ እንደሆነ አካለ ስንኩል ሆኖ ለሀገሩ ሲል የተጎዳ ሰው ነው። እንዴት ቢያንስ ቤተሰባችሁን እንኳን አንዳችሁ ማሰብ ያቅታችኋል? እኔ ምንም አውቀው ነገር ተረጋጋ አባ። አንድ ነገር ባለፈውም ነግሬያለሁ። እነሱ አድርጌ ያሉኝን ብቻ ነው ያደረኩት። አሁንም ማቲያስንና ኤልያስን እንዴት እንዳወቅሻቸው እንድትናገር ይፈልጋሉ። ምክንያቱም እስከ ዛሬ አንቺ ከአቤል ጋር ራሱ ተገናኝተሽ ውይይት አላደረግሽም። ማቲያስን እንኳን በእኛ ፊት ለፊትም ሆነ በአቤል ፊት ለፊት አላገኘሽም። እንዴት አወቅሻቸው? አንተ እንዴት የሰው ልጅን ትውውቅ መመርመር ምንድነው? ትልቅ አንተ ካሁን በኋላ ኤልያስ በፊት ምን ያህል ክብር ለአንተ እንዳለኝ ታውቃለህ? አውቃለሁ። እኔም አከብራለሁ። በተጎዳበት ሰዓት ራሱ ከጎን ነበርኩኝ። አሁን ግን ማለት ነው እያደረክ ያለው ነገር እኔን በጣም እኔን የሚገፋ ነገር እና ያርኩ። ስራዬን ታውቀዋለህ። ስራዬን እየተጋፋ ነው ያለው። ከዚህ በላይ ግን በጣም ማከብረው ከዚህ በላይ ግን አንተን ልታገስ አልቻልኩም። አሁንም እያረክ ያለሁት በሰው ቤት ውስጥ መተህ አሁን እኔ
ክብርህን ማለት ነው በጣም እያለፍክ ነው። ስለዚህ ስራዬን እንድሰራ ፈቅድልኝ። ስራን እኮ በአግባቡ ትሰራ። እኔ እኮ ፍትህ ፈላጊ ነኝ። እኔም እኮ ስለዚህ ስራዬን እንድሰራ ፈቅድልኝ። ፍትህ ፈላጊ ነኝ፣ ግን እያስፈራራ ፍትህ ፈላጊ ከሆንክ ዝም በል። የሰዎችን መገናኘት አንተ እንደ ትልቅ አጀንዳ አድርገህ እኮ ምርመራህ የምታካሄደው ለምንድን ነው? አንተ በቃ አንድ አበበን እኮ ነው እኛ የጠየቅንህ። አንድ አበበ የኔ ያለው ነው እሷም ትላ። አንተ ግን የምትሄድበት መንገድ ምንድን ነው? አንዴ የሁለታችን ግንኙነት ማለት ፈልጋለሁ። እኔ በጣም ነው ማለት ማንንም አላውቀውም። እሱ አጋጣሚ ተገናኘን፣ በቃ ጓደኛሞች ሆነን። አሁን ስለ ሰዎች ትውውቅ ማለት ነው። ስለ ሰዎች ትውውቅ ፍትህ በሚያስፈልግበት ዘመን ላይ እንትና ከእንትና ጋር ለምተዋወቀ እየተባባልን መቀጠል ያለብን አይመስልም ማለት አሁን እኮ የኔና የሷን ደግሞ ተውከውና ከሌላ ሰው ጋር ያላትን ግንኙነትም አሁንም ምርመራው ያ ነው እንዴ? እሷ እየጠየቀች ያለችው ስለ ወንድምህ ኬዝ ውስጥ አለ አይደል? አይደለ እኮ ይሄ እኮ የኔ ስራ አይደል? ወንድምህ ኬዝ ውስጥ አለ አይደል? አንተ ደግሞ ታመ በወጣህበት ተካሻ ተግባር አያረግም። እንደዚህ አይነት ሰዎች አይደለንም። እኔ ስለምንም ነገር አላወራሁም። እንደዚህ ያደርጋል እንደዛ አያረግም አላልኩም። ወንድምህ ኬዝ ውስጥ አለ ያልኩት። አዎ ኬዝ ውስጥ አለ ወንድምህ። ኬዝ ማለት እኮ ማለት ነው የእሷንም አስገብታታል ኦልሬዲ። አሁን እኔንም እያስገባኝ ነው። ይሄ ኬዝ ኤልያስ ወንድምህ ኬዝ ውስጥ አለ ማለት ከአቤል ጋር ይሄንን ኬዝ ይዞት እየሰራው ነው አይደል? እኔ አሁን የምትለው ነገር ሁሉ ነው አይደለም? እየነገርኩ ነው። እንደዚህ አያረጉም። እንደዚህ አይነት ሰዎች አይደለንም እያልኩ ነው እኮ እየነገርኩ። ስለምንድን ነው እያወራ ያለው? እኔ እያወራ ያለው ስለምንድን ነው? አንተ ስለምንድን ነው የምታወራው? አውቀህ ነው ኤልያስ? ምንድን ነው ማለት? ቆይ ምን አይነት ገንዘብ ተከፍሏችሁ ነው እንደዚህ ይሄን ያክል እንደዚህ እያደረጋችሁ ያላችሁ? ይኸውልህ ድንበር እያለፍክ ነው። ይሄ ላልታዩ ነገሮች የሚወሩ ወሬዎች አይደሉም። አበበ አንተ መረጃ ይዘህ ራሱ አበበ ያን ሁላ ገንዘብ አግኝቶ ቤት መኪና ተገዛ። አንቺም ከነሱ ጋር ለመተባበር ቢያንስ ይኸውልሽ ከኔ ጀርባ ነው ይሄን ሁላ ነገር እያደረግሽ ያለሽው። እየወነጀልከኝ ነው። አዎ ይሄ ገና አስጠይቅሻለሁ እያልኩሽ እንደ መብትም እየተጠቀምኩ ነው። እኔ ልንገርህ የሆነ ምን ያህል ገንዘብ አራጭኝ። ለጥያቄ መልስ ስጪኝ። ምንም አይነት መረጃ የለም። ምንም አይደለም። ለጥያቄ መልስ ስጪኝ። ምንም ይኸው ካሜራ ይኸው ምስክሮች አሉ። ይኸው ምስክሮች አሉ እኮ አሁን ሳታስወጣኝ መውጣት አልችልም ነበር። መረጃው ስለሌለ በዋስ ያስወጣነሽ እኮ መረጃ እኮ ቀርቧል እኮ። በዋስ የወጣሽበት ምክንያት አበበ ያንን ነገር አድርጊ ስላለሽ ብቻ ስላደረግሽና አበበ ወንጀለኛ እንደሆነ ስለማታቂ ነው በዋስ እንድትወጪ የተደረገሽ። አሁን ደግሞ ግን ከዛም አለፍሽ። አሁን ከዛም ድንበር ዘለልሽ። ማወቅ የሌለብሽን ሰዎች አውቀሻል። እንዴት እንዳወቅሻቸው የማይታወቁ ሰዎች ሴኩር። አንተ አንድ ነገር ልንጠይቀህ። አንተም ሆንክ ኤልያስም ሆነ ሚኪም ሆነ እዚህ ጋር ያሉ ሰዎች በጠቅላላ እኔም ሆንኩኝ አድራሻችን ድብቅ ነው አይደለም? ድብቅ ነው። ለደህንነታችን ስንላ አዎ። ኬት አመጣችሁ? ድብቅ የሚሆነው መቼ ነው? ኬት አመጣችሁ? ለራስህ ሰዎች የራሱ ላይፍ እኮ አለው። ይኸውልህ የራስህን ሰዎች ስለምን ላይፍ ነው የምታወራው? ማለት መግለጽ ላለበት እሷ የራስህ ሰው ነች። እሷ የራስህ ሰው ነች። አንተ ነህ እንዴ እሷ የራስህ ሰው ነች። አዲስ አበባ ከመጣች ገና ሳምንቷ ነው። ስለ አዲስ አበባ መምጣቱ አይደለም። እሷ ሰው በመሆኗ ብቻ ለኔ የምታስፈልገኝ ከሆነ ኦልሬዲ ይኸውልህ አዲስ አበባ ከመጣች ሳምንት 2 ሳምንት እየነገርኩህ ለምን አንድ ቀን አትመጣም? አንተ ያልተረዳኸውን ነገር ለኔ ያስረዳ። አንድ ቀን ለምን አንድ ቀን አትመጣም? እሷ የምታስፈልገኝ የኔ ሰው ብለህ ካመንክበት ትችላለህ። ስለዚህ እኔ ለዚህ መብትህ ነው እኮ። አዎ ከፈለክ ማግባት መብትህ ነው። ስለ ሪሌሽን አይደለም እያወራለሁ። ስለ ሪሌሽን አይደለም እያወራለሁ እኮ ነው። ለምን ተገናኛችሁ? ለምን ኮኔክት አደረጋችሁ? አይደለም ይኸውልህ ኤልያስ ነገሮችን አታዙር። ባታዞር የተሻለ ነው። እንደ ባለሙያ እኔም አንተም እንደ ባለሙያ አካሄድን አስተካክል። ስለዚህ ለምን መሰለህ የዚች ልጅ እርምጃ መመርመር የለብኝም? እሱ ይኸው ፈቅደን እርምጃ ነው እየጠየቅኳት ያለሁት እኮ፣ ግን በስነ ስርዓት አግባብ ባለው መንገድ ነው። አግባብ አይደለም እኮ ነው ጥያቄያችን፣ መልሳችን። አሁን ስለ መገናኘት ሪሌሽን ከሆነ እንትን ሌላ መንገዶችን እኛ እየጠየቅን ያለውን ጥያቄ ትተህ አንተ ስለ ሰው ግንኙነት ነው እያጠናህ ጊዜ ከሚባክን አሁንም እርግጠኛ ነሽ ይሄ መንገድ ያዋጣሻል? እግዚአብሔርን በይ። እኔ ችግር የለብኝም። ምን እግዚአብሔርን እዚህ ጋር ማለት ነው። ይኸውልሽ ለምን ታውቂያለሽ? በኋላ እኔ ኤልያስ እጄ ላይ መረጃ እንደሚገባ ታውቃለህ። በደንብ ታውቀኛለህ። ስራዬን እንዴት ጠንቅቄ እንደምሰራ ታውቃለህ። ይሄ የሁሉም ሰው ስራ። ለገንዘብ ብለሽም ከሆነ ተው፣ ወይ ደግሞ አሊያም ደግሞ ሌላ ሰው አስፈራርቶሽ ከሆነ ቀድመሽ ራስሽን ነፃ ብታወጪ የተሻለ ነው። ሶስታችሁም እህትና ወንድማማቾች ለፍርድ ቀርባችሁ ወላጆቻችሁን አንገት እንዳታስደፉ ትልቁ ምክሬ ነው። ይኸውልሽ ትልቁ ምክሬ ነው ልንገርሽ። በደንብ እርግጠኛ ነኝ የምነግርሽ ነገር አበበ ወንጀሉን አምኗል። ጭራሽ ደግሞ አሁን አንተ የምትነግረው ከዛም ባሻገር
አምልጦ ጠፍቷል እኮ አንተ የምትነግረን ወንጀል ማለት ነው። በሊያ የገንዘብ ድለላ የተደረገ ነው እያለ አንተ ደግሞ አንድ ነገር ልንገርህ አበበ ሲናገር ሊያ አቤል ቤት እንድትገባ ያደረገው 1.5 ሚሊዮን ብር ተከፍሎት እንደነበረ ተናግሯል አበበ። አዎ አንድ አቤልን ለማሳመን እሷን እዛ ቤት ሰራተኛ ሆና እንድትገባ ለማድረግ አንድ ሬሳው እዛ ቤት የተገኘ ቀን በር እንደከፈተላቸውና እሱ ወደ ውስጥ እንደገባ በካርቶን የሆነ ነገር እንዳወረዱ ለዛም ጠቀም ያለ ገንዘብ እንደተከፈለው ተናግሯል። ሁለት ይሄ ገንዘብ አፌን አዘግቶኛል ለአቤልም መናገር ፈራውኝ ብሎ እያንዳንዱ ነገር ቃል ገብቷል። በገንዘብ ሸውደውኛል የአስክሬን ሲገባ ለዓለምነሽ ወይም ደግሞ ለሊያ ጊፍት ነው ተብዬ ነበር መጀመሪያ የተሸወድኩት ብሏል። ይሄን ተናዘዘ። አዎ በገንዘብ ተታሏል። ምክንያቱም አካውንቱን በደንብ ተመርምሮ ታይቷል ታውቋል። በአጎቶቹ ልጅ ስም የገዛውን ቤት መኪና አውቀናል ደርሰንበታል። ኦሬዲ ታግዷል፣ በህግ አግባብ ታግዷል። ከዛ በኋላ ምን አስጠፋው? ለምን ጠፋ? ለምን አመለጠ? ምክንያቱም እንደሚያስፈርድበት ስላወቀ አመለጠ። ይሄ የዝርክርክ ስራ ተግባር ስለሆነ ነው እንጂ እንዴት አንድ ሰው ሕክምና ቤት ሄዶ አመለጠ ጠፋ ሊባል ይችላል? ይሄን ደግሞ እኛ አንድ ጥያቄ ልጠይቅ ነው። በፊት ይሄን ስራ በምሰራ ሰዓት ተጠርጣሪ እንይዛለን አይደል? እናንተም ተጠርጣሪ ትይዛላችሁ። ሕክምና ካስፈለገው ወደ ራሳችን እናንተም ወደ ራሳችሁ የምትወስዱበት የሕክምና ተቋም አለ። እዛ ካስደረሳችሁ በኋላ የምታደርጉት ምንድነው? ከዶክተሩ ጋር አገናኝታችሁ ሁለቱ ውይይታቸውን እስኪጨርሱ ወይ ሕክምናቸውን እስከሚጨርሱ በር ላይ ቆማችሁ መጠበቅ። ስለዚህ ዶክተሩ ወይ አብሮት ያለ ሰው ሳምንት አይደለም፣ ዶክተሩ ተመቶ ነበር በሰዓቱ። ዶክተሩን መቶት በመስኮት ዘሎ በአንደኛ ፎቅ መስኮት ዘሎ ነው ያመለጠው። አሁን እኮ ሌላ ነገር ነው እየነገርከኝ ያለው። ለዛም ደግሞ ሰማኝ ኤልያስ፣ ለዛም ደግሞ ከዘሎ ከወጣ በኋላ በመጋዘን ግቢ በጣም የተቀናጀ ነገር የተባበረው ሰው እንዳለ አውቀናል። ያንንም እያጣራን እየሰራን ነው። ከዛ ጀርባ ግን በፊት ለፊት በኩል ያሉትን ካሜራዎች ቼክ ሲደረግ አበበ ቀጥ ብሎ ሲወጣ ነው የታየው። ምክንያቱም እንዳለ ጠባቂዎች የነበሩት ሙሉ ፍሎሩን አንደኛ ፍሎርን ከበው ስለነበረ እሱ ግን በዛ ዘሎ ሊወጣ የቻለበት ምክንያት በታምር እንደማይገኝ እርግጠኛ ስለነበር ይሄን አሰራር በደንብ ታውቋለህ። ያመለጠበት ምክንያት ይሄ ነው እንጂ የዝርክርክነት አይደለም። ታውቃቸዋለህ፣ ጓደኞች ናቸው የኔ ጠባቂዎች። ይሄን ስራ የሚሰሩት ምን ያህል ጠንካራ ልጆች እንዳሉ ታውቃለህ። አምናለሁ አውቃለሁ አይደለ? በቃ በእንደዚህ አይነት ወይ አመለጠ እንጂ አበበ ከኛ እጅ ማንም ፈልቅቆ እንደማይወጣ ታውቃለህ እኮ። አሁንም ካለ እኮ አሁንም አበበን መያዛችን አይቀርም እኮ። ያን ላይ እንደዚህ አይነት ነገር ላይ ነው ፎከስ አድርገው መስራት ያለባቸው። እኔም ፎከስ አድርጌ ነው እየሰራ ያሉት። አሁን እኮ አንተውን እኮ ስራ እኮ ነው ወደኛ እያመጣ ያለው። አንተ ነህ እንጂ አበበን ፈልገህ ማግኘት ያለብህ እኛ አይደለም። እኔ ፈልገሽ አግኛለሁ እየጠየቅኩ ነው ሲጀመር። እኔ ፈልገሽ አግኛለሁ ነው እየጠየቅኩ ያለው አይደለም። እኔ ፈልገሽ አግኛለሁ ወይ እንደዛ ከሌለ ታዲያ አሁን እሷ ከከተማ ነው ኮመርስ እየፈለክ ያለው ስራ ያንተ መሰለኝ። አሁን አንድ ነገር አልጨረስኩም። የሚያግባባንን ነገር ብንሰራ ይተሻለ ይመስለኛል። እንደዚህ አይነት ፍቃድ ሰጥቼ ብቻዋን ላውራት ጭራሽ ታሳምነኝ ነው። ባለፈው በጉልበት ምናምን አይደለም፣ በጉልበት አይደለም። ይሄ የምርመራው አካል ነው ታውቃለህ። ይሄ አስፈላጊ ሆኖ ከተገኘ ችግር የለም። ስለዚህ አንዴ ብቻችንን የምትሆን ይቅርታና ችግር የለውም። ማይኩን ስጥ። አንዴ ከነሱ ጋር ውጭ ቆይ። በጣም የሆነ ፕሮቴክት የሚያደርግሽ ሰው አግኝተሻል። ላንቺ የሚከላከልልሽ ሰው አግኝተሻል። አንተ ነህ እንደዛ እያሰብክ ያለው። ያለሽ ጥሩ ነው እኮ ይከላከልልሽ። ያው ከኛ ጋር የሚሰራ የነበረ ሰው ኖርማል ነው። በኋላ ላይ የኛን እርምጃ በደንብ ያውቀዋል። ምን አይነት ውጤት ላይ እንደምንደርስ በደንብ አሳምሮ ያውቀዋል። ልንገርሽ፣ አሁን ላይ እንደዚህ ወገቡን አስሮ ቢከራከር እያስፈራራኝ ነው። እያስፈራራሽ አይደለም፣ እያስጠነቀቅኩሽ ነው። መጠንቀቅ አለብሽ ከሁሉም ነገር። አትሙኝ። አሁን ላይ በሚያቀርቡልሽ ነገር፣ አሁን ላይ በሚያሳዩሽ ነገር ማስፈራራትም ይሁን ብዬሻለሁ፣ ገንዘብም ይሁን ብዬሻለሁ። እስኪ እውነት እንደው በእግዚአብሔር አንድ ነገር ልጠይቅሽ። የእውነት አሁን እኔ ማስረጃ ካገኘሁባችሁ በኋላ እናንተ ላይ አንቺ ብትታሰሪ እናትሽና አባትሽ ምን የሚሆኑ ይመስላችኋል? ልዑል ቤተሰብ ጋር አይደለም፣ ቤተሰብ ነው አይልሽ። ከጀርባሽ ያለው ማሰብ ያለብሽ ቤተሰብሽን ነው። ሲጀመር ይወርሽን ያለው እልሽ ህይወትሽን በገዛ እጅሽ አበለሻሽተሽ። ለምንድን ነው የማበላሸው? የምሄደውን ነገር እኔ ያውቀዋለሁ፣ መንገዴን እኔ ያውቀዋለሁ። መንገድሽን ታውቂዋለሽ አይደል? እና ስለዚህ ከኛ ጋር መተባበር አትፈልጊም፣ ከህግ ጋር መስራት አትፈልጊም። ነገርኩህ እኮ ባለፈው የማውቀውን ነገር። ወንድምሽ እንዲገኝ ነው የምትፈልጊው እንዴ? በደንብ አዎ። ስለዚህ ምን እንዲገኝ ከፈለግሽ እኛም እየሰራን ያለነው በዛ ጉዳይ ላይ ነው። የምታውቂውን ነገር እንድትተባበሪኝ እንፈልጋለን። እኔ በምን ተአምር
ማቲያስም ሆነ ኤልያስ ቤታቸው ሴኩርድ ነው። አንቺ አይደለሽ እኔ አላቆም ነበር የነሱ ቤት መሆኑን አላቆም ነበር። ምክንያቱም ለደህንነት ሲባል ብዙ ጊዜ የሁላችንን ቤት ማንንም አያውቀው። አንቺ በምን ታምራው ቀሽ ያውም ላጥ እያልሽ ቀጥ ብለሽ እዚህ ቤት መጥተሽ እኔ እኮ ይልሽ ሪሌሽን ጀምራችሁ ሊሆን ይችላል መብታችሁ ነው። እሱ ነው ምንም አይደለም። እኔ እሱን አስፈቅጄ ነው እንዴ እንደዛ ጀምረው እኔ እንደዚህ ነገር ምንም ነገር እንትን አይለኝ። ነገር ግን እንዴት በምን ታምር ኤልያስና ማቲያስን ልታውቂያቸው ቻልሽ አንቺ? እንዴት ሆኖ ኤልያስ እሺ የኔ ሰው ነው እንዳይባል ቢያንስ ማቲያስ የኔ ሰው ቢሆን ኦኬ እሺ እኔ ጋር በነበርሽበት ሰዓት አወቅሽ ይባላል። ግን የኔ ሰው አይደለም የአቤል ሰው ነው። ታዲያ በምን ታምር እንዴት ሆኖ? ገና ከገጠር ስንመጣ ነው እኔ ማቲያስን ያወቅኩት። ስለ አበበ ለመጠየቅ ይመጣ ነበር እኛ ጋር። እንዴት ሆኖ በምን ታምር? እኔ እሱን በምን አውቃለሁ? ግን ያወቅኩት በዛ ሰዓት ነው። በቃ እንዴ ገና ከገጠር ስትመጡ እኮ እህት አይደለም እንዴ ነው ያበበ እህት እኮ ተቀብዬ ያሳረፍኳችሁና ያወራኋችሁ ነበርኩ። አበበን በስልክ ሳወራው አብረን ነበርና ከዛ በኋላ ነው የመጣውና የተገናኘ ነው። ከዛ ማቲያስ ጋር ይመጣል እሱ። በዛ ነው ያወቅኩት። በቃ ሌላ ምንም ኬዝ የለም። እሺ ማቲያስ እናንተ ጋር ምን ሊሆን ነው የሚመጣው? ስለ አበበ ለመጠየቅ ቤተሰቦቼን ለመጠየቅ ይመጣል። ምን እኮ ምን ለምንድን ነው ይሉና ነገር ቀርመሽ አልነገርሽ? መች ጠየቀኝ? ምን ማለት ነው መች ጠየቀኝ? ምንም የለንማ። ምን ብዬ ነግርሃለሁ? ምንም የተለየ ነገር የለም። ስለዚህ ማቲያስ እናንተ ጋር እንደሚመጣና ስለ አበበ እንደሚጠይቃችሁ መረጃ እየፈለገ እንደነበረ ለምንድን ነው ያልነገርሽኝ? ደጋግሜ ነግሬሻለሁ አይደል? ይሄ ነገር አደገኛ የወንጀል ሂስቶሪ ነው ብዬሻለሁ አይደል? እዚህ ጋር የሰው ልጅ ነፍስ ጠፍቷል ብዬሻለሁ አይደል? እንዳንተው እኮ መረጃ የሚሰበስብና በቃ ለኛ የሚጠቅም ነገር የሚያረግልን መስሎኝ ነው የነገርኩት። በቃ ላንተም ደግሞ ያልነገርኩት አብራችሁ የምትሰሩ ነው መሰለኝ። በቃ እንዴ አብረን እንሰራችሁ ሰዎች በተቀላላው አይተሻቸዋል እንዳለ እንዴ እኔ ሁሉንም ይይዛለሁ እንዴ ሁሉ ሰው እንዴ ብዬ ነው እንደዚህ ላይ ላቃቸው። ስለዚህ የሉል ጓደኛ ነኝ ብሎ ነው የመጣው። አዎ ከዛ ከኤልያስ ጋር ተዋወቃችሁ? ኤልያስን እሺ እንዴት አስተዋወቀሽ? እሱ ጋር ሲመጣ ነው ወንድሙ አይደል? ሲመጣ ተዋወቅን። ከዛ እኔ ደግሞ እንደምታውቀው አዲስ አበባ ውስጥ ምንም ማቀሱ የለም። ዘመዶች አላችሁ ትላለህ እንጂ እኔ አንዱንም በአካል አግኝቻቸው አላውቅም። ስለዚህ የትም ለመሄድ ስፈልግ እሱ ነው የምጠይቀው። ያ ማለት አንቺ ከዚህ ቀደም ማቲያስ ቤት ይዘሽ ታውቂያለሽ፣ ኤልያስ ማቲያስ ቤት ሲመጣ አይተሽዋል ማለት ነው። እዛ ነው የተዋወቃችሁት። የኤልያስን ቤት ጭምር ታውቋለች፣ የማቲያስን ቤት ጭምር ታውቋለች። ይሄ ሁላ ነገር እንግዲህ ውስጡን የተሰራ ሴራ አለ። ዱል ምንም ሴራ የለም። እኔ ምንም ማውቀው ነገር የለም። መቅደስ ስሚ፣ ታዲያ ምን ፍለጋ ነው ታዲያ እዚህ ድረስ የመጣሽው? ጓደኛዬ ነው ላርፍ እና በዛውም ስለ ወንድሜ አዲስ ነገር ካለ ለመጠየቅ። አብሬው መሆን አልችልም? መብትሽ ነው። ታዲያ ለምን ጓደኛ ማድረግ መብትሽ ነው። አርጌዋለሁ። ግን ደግሞ እሱ ታዲያ ምን ያውቃል ስለ አበበ? ምናልባት ብዬ ነው እኔ ወንድሙ ሲያወራ ከሰማ ምናልባት ልጠይቀው ነው የመጣሁት። ሌላ ምን ሊሆን ይችላል እንዴ? በግድ ልታሳምነኝ ነው እንዴ? ምን በቃ ማውቀው ነገር ነገርኩ እኮ። ለምን አትሆንም? አሁን ጊዜ ስጠን። ይኸውልሽ እኔ ተውሻለሁ፣ በሚገርም ሁኔታ ተውሻለሁ። ግን አወዳደቅሽ እንደማያምር ልንገርሽ። እሱ ለኔ ተውሉል በቃ እኔ ለራሴ አውቃለሁ። ተወኝ በቃ። ምንም አታውቅም። እኔ ምንም እንደማላቅ ነገርኩ አይደል? በቃ ተወኝ። እሺ ምን ያገኘሽ መረጃ ስታገኝብኝ እንደምትፈልገው እንደባለፈው ታሳስረኛለህ። እሺ ምን ማለት ምን ያገኘሽ መረጃ አለ ስለ አበበ? ገና ስገባ ነው የመጣው። ምንም አላወራም። ቢነግረኝ ይነግር ነበር። ምክንያቱም ያው እርግጠኛ ነሽ? ብታቂ ኖሮ እንደምነግረኝ እርግጠኛ ነሽ? ለምን አልነግረም? ምክንያቱም ያው ሁላ ጊዜ እንደነገርሽኝ ገና እንደመጣችሁ ሰሞን ማቲያስ እየመጣ ያናገራችሁ በነበረ ሰዓት አንድም ነው የነገራችሁ ነገር አልነበረም። እኔ ተንከባክቤ ወንድማችሁን አገናኝቼ ራሱ የሆነ ታገተ ተብሎ እንደዛ ተሯሩጬ አፈላለግ አግኝቼው በሰላም እዛ ድረስ ምንም ነገር እንዳይደርስባችሁ አንቺና እናትሽ ላይ አገራችሁ ድረስ በሰላም ከሰው ጋር ሸኝቷል። አንቺ ግን ከወንድምሽ ጋር ተመሳጥረሽ መልሰሽ የኔን ስም ለማስጠፋት ሞክርሽ። ታገታለች። ይኸውልህ ያልተረዳኸኝ ነገር አለ። አሁንም ቢሆን እኔ ሁለታችሁ አንድ ላይ እንደምትሰሩ ነው ማለት ነው። ኃላፊነቱን አልተወጣምና እህቴን አሳግቷታል ብሎ አበበ እንዲያስብ እኔ የኔ ስም እንዲጠፋ ያን ነገር በተግባር እንግዲህ አሳየሽኝ ራስሽን ደብቀሽ።
ከዚህ ሁላ ነገር በኋላ አሁንም ደግሞ ድጋሜ ከነማቲያስ ጋር እንደምትተዋወቂ አወኩኝ። ማቲያስ ደግሞ እኛ አይን ውስጥ የገባ ሰው ነው። በነገራችን ላይ በሆነ ሰዓት ላይ ልንገርሽ ከአበበ መጥፋት ጋር የማቲያስ እጅ እንዳለበት ልንገርሽ። ጭራሽ አዎ በጣም 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 ወዳልሆነ መንገድ ነው እያመራሽ ያለሽው ከሚባለው በላይ። እንደነገርኩሽ ማቲያስ እኛ አይን ላይ ነው ያለው፣ አይናቸው ውስጥ ገብቷል። በሚገርም ሁኔታ ደግሞ የሆነ ነገር እንደማገኝበት እርግጠኛ ነኝ። ጭራሽ እሱንም ወንጀለኛ እያደረከው ነው። ምክንያቱም ማን ነው ተደበቅና እናንተን አግኛችሁ ያለው? ምንም የተደበቀው ነገር የለም። ሲጀመር ማለት ነው ስማኝ፣ አይልሽ ሰምኛለሽ። እኔ አይደለሁም አቤል የራሱ አሰሪ ይሄን ትእዛዝ አልሰጠውም። እናንተ ጋር መጥቶ እኔ ስለና አቤልም ስለማንም ማውቀው ነገር የለም። ሲጀመር እናንተ መቅደስ ሲቀጥል ደግሞ አበበን ካገናኘኝ በኋላ አዳምጠኝ ይኸውልሽ። ሲቀጥል ደግሞ በእኔ ስም ነው መጥቶ ያናገረሽ። ያ ደግሞ ይበልጥ ተጠርጣሪ ያደርገዋል። ምክንያቱም እኔ እሱን አላውቅም፣ እዛዛው አትዘዛው አላውቅም። ብቻ ካንተ ጋር እንደሚሰራ ነው ያሰብኩትም ያመንኩትም። በቃ ለዛ ነው ያገኘሁት። እሺ በቃ ኤልያስን አስገቡት። ኤልያስ ይምጣና ኤልያስን ጥያቄዎች ጠይቀው። ሲጀመር እኔን የተወደቅሽ ብላችሁኝ ነበር እንዴ? በቃ አንተ እኮ መረጃ ነው ሰርክ ሄድክ። በዚህ ጭንቀት ውስጥ እናቴ እዛ እየተጨነቀች አባቴ እየተጨነቀ ነበርሽ። እንዴት ሆንሽ ብላችሁኛል እንዴ? ካጠገቤ ሰው ግድ ያስፈልገኝ ስለነበር ከኤልያስ ጋር እንኳን አለቀ በቃ። ና ግባ ኤልያስ ግባ። ምን አድርጊ ነው የምትለኝ? ኤልያስ ይኸውልህ የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሆኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ሰማኛለህ? እኔ በጣም ማለት ከአቅሜ በላይ የሆነ ነገር ነው እየሰማሁ ያለሁት እያየሁባችሁ ያለሁት። በተለይ አንተ ከወንድም ጋር በዚህ ልክ ተመሳጥረህ እንደዚህ አይነት ነገር ታደርጋለህ ብዬ አላሰብም ነበር። ልዑል ሰውን አትቶ እንጂ እባክህን ታው። ግን እንዴ ከስራዬ ውጭ አይደለም። ይኸውልህ እንድትሰማኝ የምፈልገው አሁን ሁሉ ነገር ከኔ ጋር ስላለ ነው። እንድትሰማኝ የምፈልገው ማለት ነው አይደለም። እንድትሰማኝ የምፈልገው ወንድምህ ለምንድን ነው በእኔ ስም ሄዶ እነሱ መመርመር ያዘው? እሱን ጠይቀዋ በቃ። ያ ማለት ሌላ የተደበቀ ነገር አለ። እሱ የኔ ሰራተኛ አይደለም፣ በእኔ ስር የሚሰራ ሰው አይደለም። እሱን እናንተ ናችሁ መነጋገር የነበረባችሁ። እኔ ምንም አውቀው ነገር የለም። በቃ ልጁን አታስጨንቀው። ሲጀምር ምንም የሚያውቀው ነገር የለም። ለምን ነው የማላስጨንቀው? እንዴ ለምን ታስጨንቀው? የሚያውቀው ነገር የለም። በቃ ምክንያቱም ለወንድሙ ወግኖ እየተከራከረ ያለው እሱም ስላለበት ነው። አንተም ስላለበት ነው። ምን አድርግ ነው የምትለው? ይኛል ሰማኛለህ? አንተም የምታውቀው ነገር ስላለ እበቃለሁ። በቃ ለአንተ ስራ ክብር ሰጥቼ እስከዚህ ታግሻለሁ። አሁን እያረክ ያለው ነገር የትኛውን ትዕግስትን ያሳየኝ? የትኛውን ክብር ነው ያሳየኝ? አንተ በቤቴ እኮ መጥቼ የትኛውን ክብር አሳየኝ? እስከ ኤልያስ አንተ ከማንም ሰው ጋር አልገናኝም። ራሴን እኮ ማለት ነው ኢንተርቪው እየሰጠሁ እሱን ነው የምትፈልገው? ማንም ማለት ነው። ከሰይጣን ጋርም ተገናኘኝ። እኔ አይመለከተኝም እኮ ተወና በቃ ሰምኛለሽ? እኔ ስራዬን እየሰራሁ በቃ ሌሎች እንደፈለክ ማለት ትችላለህ። ገና ከዚህ በላይ የእግር እሳት ነው የምሆንባቸው። ምንም አታገኝም ከኔ በቃ ስነ ስርዓት የምታገኘው ነገር ባከረዛ አንተ ስነ ስርዓት አትበለኝ። ስነ ስርዓት ወደዛ አይደል? ስነ ስርዓት ነው። ምን ልትሆን ነው? ኤልያስ ስነ ስርዓትን ያዝ። እሱ ነገር ዝቅ አድርገው ብያለሁ። ዝቅ አድርገው። ይኸውልህ ወንድሜ እኔ እስከዚህ ካገዝኩህ አሁንም ለስራ አይደለም። ቆይ መሳሪያ ነሳ ለኛ። አዎ አንተ መሳሪያ ለኛ ነው ያነሳው እኮ ለኛ መሳሪያ አነሳው ነገርኩህ። ለዚህ ደግሞ ፍቃድ እንዳላቀለ ለመሳሪያ ፍቃድ እንዳላቀለው ግን ደግሞ እኛ ላይ ያነሳህ መሳሪያው እንዳትረሳ። የምሬን ነው የምነግርህ። ያስፈራራህ ነው። አሁንም ይሄን ነገር እንዳትረሳው። እግዚአብሔር ምስክሬ ነው። እንተዋወቃለን። እሺ አንቺ ሰማኛለህ?
እኔ እንደማልፋታ ተውት። በሽተኛ ነህ ብለን ነው። እኔ አንተን አልነካም። አሁንም አንተ ይሄ ሁላ አንተ ብቻ ነው ይሄ ሁላ ሰው አታሸብርም። ይሄ ሁላ ሰው ብቻ ነው አታሸብርም። በፈለክበት መንገድ ግን ደግሞ እመነኝ እጄ ትገባለህ። አንተም ትከፍላለህ። ኑ ችግር የለም። ተውት ችግር የለም። እንገናኛለን። አገኛለሁ። የተፈጠረው ነገር ሁላችንም መበሳጭቶናል። ሁሉም ቡድን ተናዷል። ምክንያቱም ያውቃል ሁሉ ቡድን ብዙ ሚስጥር አለ። በነገራችን ላይ በኤልያስና በእኛ መካከልም ብዙ ሚስጥር አለ ማለት ተውት። ሁሉም ነገር ይደርሳል በጊዜው። ሁሉ ነገር ይፋ ይወጣል በጊዜው። እንደዚህ ያንጨረጨረብን ምክንያት መሳሪያ ለኛ እንዲያወጣ ያደረገብን ምክንያት ምን እንደሆነ እንጠይቋለን። ቤቱ ነው፣ መብቱ ነው። ጥቃት ሊሰነዝሩብኝ ስለ መሳሪያ መዘዝኩ ማለት መብቱ ነው። መሳሪያው ፍቃድ ስላለው ኦሬዲ ችግር የለውም። ይሄ ነገር ግን እጃችን መግባቱ አይቀርም። ያኔ ግን እኔን አያርገኝ። የምሬን ነው። ማቲያስ ይሄንን ቪዲዮ በደንብ ታየዋለህ። እኔ እግዚአብሔርን እንደዚህ ይል በጥርሴ ነው መዘለዝል። አንተ ነው እመነኝ። አቤል ይሄንን ቪዲዮ ታየዋለህ። ከጎን ያለውን ሰው በደንብ እንድትከታተለው ፈልጋለሁ። በደንብ እንድትመለከተው ፈልጋለሁ። ያኔ እኔን ሌባ ነህ ገንዘብ ተቀብለህ ለቀህ ሆኖ አስመልጠህ ሆኖ ብለሃችሁኛል። እያንዳንዳችሁ ያንን ቃል ትውጧታላችሁ። አቤል አንተም ብትሆን ማለት ነው። እኔ አንተ ያለህበት ሁኔታ ነው እንደዚህ ያናገረህ ብዬ እንትን ለማለት ሞክረን፣ ነገር ግን ቢያንስ ከዛ በኋላ እንኳን ይቅርታ ልጠይቅም ወይም ደግሞ ልታናግረኝ ፍቃደኛ አይደለም። ለዛ ደግሞ ምላሽን እኔ እሰጣለሁ። አሳይ ማለት እኔ በሰላም ነው ታውቀኛለህ። ግን ጉያ ስር ያሉትን የገዛ ውሾችን ይቅር በለኝ ማለት ይሄን ነገር መናገር ውሻ ናቸው፣ ከዳተኛ ናቸው እነዚህ ሰዎች ማለት ጉያ ስር ቁጭ ብሎ አንተን ጃስ እያሉ ነው። የሆነ በቃ አንተን ሌላ ስሜት ውስጥ እንድትገባ ነው እያደረጉ ያሉት እንጂ ለአንተ አይደለም ዘብ የቆሙት እነዚህ ሰዎች። ሁሉንም አይደለም። በጣም ምርጥ የአቤል ምርጥ ልጆች አላችሁ። ነገር ግን እነ ማቲያስን ጀርባቸውን አጥኑልኝ። ለማንኛውም ተመልካቾች አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ሌላ ምንም ነገር ማለት አልፈልግም። የዛሬው ቪዲዮ በጣም እንደሚያናድዳችሁ እርግጠኛ ነኝ። እነዚህም ሰዎች ደግሞ የእጃችሁን እንደሚያገኙ እርግጠኛ ሆኜ እነግራችኋለሁ። ለማንኛውም ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቀይ የሆነችን ነገር እንድታጠፉ አስፈልጋለሁ። ወይም ደግሞ በነጭ ያለችን ሰብስክራይብ የምትላሉ እንድትነኳት እፈልጋለሁ። ቪዲዮ እንዲደርሳችሁ ቶሎ እኔ በለቀቁ ቁጥር ደግሞ የዶላር ምልክት በመጫን ኦል ሚሊዮን እንድትጫኑ እመክራችኋለሁ። ከዛ ባሻገር ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው አድርሱልኝ። እስኪ በዛሬው ቪዲዮ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።